ብሩክ ኒውስ አንድ አሳዛኝ መልእክትን አጋራ። ታዋቂው ዜና አቅራቢ ብሩክ ኒውስ ወይንም ብሩክ ጫላ ይህንን መልእክት ያጋራው ዛሬ 32ኛ ዓመቱን ባከበረበት የልደት ቀኑ ነው። ቲክቶከሩ በመልእክቱ ገና በ8 ዓመቴ ክፉ ደጉን ሳላውቅ ጠንካራ እናቴን አጣው፣ 10 ዓመት ሲሞላኝ ደግሞ እናትም አባትም ሆኖኝ የነበረውን አባቴን በሞት ተነጠቅኩ። በእነዚህ የተረገሙ ቀናት እኔም ወንድም እህቶቼም ወላጅ አልባ ሆንን። ሙሉ ቤተሰቤን ህይወት ክፉኛ ፈተነችን። በብዙ ስቃይ ውስጥ ብሆንም ባለኝ ትንሽ ተስፋ አድርጌ ሐዋሳ ዩኒቨርሲቲ ገባው። በፈተና ውስጥም ቢሆን ከፍተኛውን ውጤት ይዤ በመካኒካል ኢንጂነሪንግ ከ15 ኮርሶች በላይ ኤ+ አምጥቼ ተመረቅኩ ይላል ብሩክ ኒውስ። በ2010 ዓ.ም በአሶሳ ዩኒቨርሲቲ መምህር ሆኖ እንደተቀጠረ፣ በ2013 ዓ.ም ደግሞ በተርማል ኢንጂነሪንግ ከፍተኛውን ውጤት ይዞ ከአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ መመረቁንና በአሁኑ ሰዓት ደግሞ በአሶሳ ዩኒቨርሲቲ እያስተማረ እንደሚገኝ አክሏል። ብሩክ ኒውስ በመልእክቱ በርካታ ጉዳዮችን ያጋራ ሲሆን በመጨረሻም እኔም ወንድምና እህቶቼም በብዙ ተፈትነናል፣ ወደፊትም እንፈተናለን፣ ግን እናልፈዋለን ሲል ሐሳቡን በፌስቡክ ገጹ ላይ አጋርቷል። ታዲያ ብሩክ ኒውስን ሁላችሁም እንኳን ተወለድክ በሉት።